አዲስ 1879 ይህ የአዲስ 1879 ሙሽት ነው። ሚያዝያ 27 ቀን 933 ዓመተ ምህረት ግርማዊ ቀዳማዊ አጼ ኃይለ ሥላሴ በከፍተኛ አጀብ እኩለ ቀን 6 ሰዓት ላይ ከታላቁ የዳግማዊ ምኒልክ ቤተ መንግሥት አደባባይ ደረሱ። የክብር ዘብ ተሰልፎ ዋና ዋናዎቹን የጦር አለቆች ይዞ የደስታ መግለጫ መድፍ እያስተኮሰ በመልካም ሥነ ሥርዓት ተቀበላቸው። ሚያዝያ 27 ቀን 928 ዓመተ ምህረት በታላቁ የዳግማዊ ምኒልክ ቤተ መንግሥት አደባባይ ላይ የፋሽስትን ድል በማብሰር ማርሻል ባዶሊዮ የኢትዮጵያን ሰንደቅ ዓላማ አስወርዶ የጣሊያንን ባንዲራ የሰቀለበት ቀን ነበር። ልክ በአምስተኛ ዓመቱ ደግሞ ሚያዝያ 27 ቀን 933 ዓመተ ምህረት ቀዳማዊ ኃይለ ሥላሴ በዚያው ቦታ የኢትዮጵያን ሰንደቅ ዓላማ መልሰው ሰቅለው ሲያውለበልቡ ከእንግዲህ ወዲህ የኢትዮጵያ ሕዝብ ነጻነት ለዘለዓለሙ የማይነካ መሆኑን አረጋገጡ። ቀዳማዊ ኃይለ ሥላሴ ያንን ሁሉ የመከራና የፈተና ዘመን አሳልፈው የኢትዮጵያን ነጻነት ይዘው ከመናገሻ ከተማቸው ሲገቡ ለፈጣሬ ምስጋናዬን በምን ቃል ባቀርብለት ይሰማኝ ይሆን? ለሕዝቤስ በምን ቃል ብነግረው ልባዊ ስሜቴን ይረዳልኝ ይሆን? እያሉ በመንገዳቸው ላይ ሲያስቡትና ሲጨነቁበት እንደነበረ አጠገባቸው የነበሩት ረዳቶቻቸው ሁሉ ያስታውሳሉ። አቶ ወልደ ጊዮርጊስ ወልደ ዮሐንስ የጃንሆይ ልዩ ረዳትና የጽሕፈት ቤታቸው ሹም፣ አቶ ሎሬንዞ ተአዛዝ የጃንሆይ የፖለቲካ አማካሪ፣ አቶ ጌታሁን ተሰማ በጎጃም የ5 ዓመት አርበኛ ንጉሠ ነገሥቱ አዲስ አበባ ሲገቡ ለኢትዮጵያ ሕዝብና ለመላው ዓለም የሚያሰሙትን ንግግር እንዲያዘጋጁ ታዘው ነበር። ይህ ልዩ ኮሚቴ ከደብረ ማርቆስ እስከ አዲስ አበባ በተደረገው ጉዞ ላይ አመቺ ጊዜ ሲያገኝ እየተሰበሰበ በማጥናትና የንጉሠ ነገሥቱንም መመሪያ በመቀበል ልዩ ዲስኩር አዘጋጀ። ይህንኑ ዲስኩር ግርማዊነታቸው ለኢትዮጵያ ሕዝብና ለመላው ዓለም ቡሽ ባርኔጣቸውን አድርገው መናገር ጀመሩ። እንዲህም አሉ። የምትሰሙት ድምፅ የኔ የንጉሳችሁ የቀዳማዊ ኃይለ ሥላሴ ነው። የአገሬ የኢትዮጵያ ሕዝብ ኢጣሊያ ወሰናችንን ጥሳ አገራችንን በወረረች ጊዜ 52 መንግስቶች ባጭነት እንደፈረዱባት በገንዘብ ችግር እንድትቀጣ ማድረጋቸው ከዚያም ወዲህ ባለፉት 5 ዓመቶች ውስጥ ሕዝባችን በደረሰበት ጥቃት ከልባቸው ሲያዝኑልን የቆዩ የዓለም ሕዝቦች በተቻለ መጠን በሕግ ረገድ የረዱን መንግስቶች ብዙ መሆናቸውን ለማወቅ አልቻላችሁም ይሆናል። የብሪታንያ ኮመንዌልት መንግስትና የፈረንሳይ ሪፐብሊክ መንግስት አሁንም በጦር ኃይላቸው ሊረዱ ቆርጠው መነሳታቸውን በየቀኑ አውሮፕላናቸው በሚሰራው ትመለከቱታላችሁ። ወደፊትም ይህ እርዳታ እያደገ የሚሄድ መሆኑን አረጋግጥላችኋለሁ። የብሪታንያ ኮመንዌልት ማለት የታላቁ ብሪታንያ፣ ካናዳ፣ ኒውዚላንድ፣ ኦስትራሊያ፣ የደቡብ አፍሪካ፣ ህንድ፣ ሌሎችም የእንግሊዝ የቅኝ ሀገር ተጨምረው በድምር በመሬታቸው ስፋት በህዝባቸው ብዛት ዓለምን ከአራት አንድ የሚሆኑ ናቸው። በተለይም የታላቁ የአሜሪካን ዩናይትድ ስቴትስ ሪፐብሊክ መንግስት፣ የመስኮብ፣ የቻይና፣ የሜክሲክና የኒውዚላንድ መንግስቶች በሰው ህሊና ብቻ ሳይሆን በህግ ረገድም አጥቂው የኢጣሊያን መንግስት ምንም እንኳን ለጊዜው የኢትዮጵያን መሬት ቢወርድ የኢትዮጵያ ህዝብ በኢጣሊያን ቀንበር ይገዛ ብለን አንቀበልም ብለው ጸንተው የቆዩ መሆናቸውን ልታውቁት አልተቻላችሁም ይሆናል። የታላቁ ብሪታንያ መንግስት ህዝብ በመሪት ፈተናችን ጊዜ ልብ በሚነካ አደራረግ በቸርነት ስለተቀበለኝና ስላስተናገዱኝ ለማይጠፋ ውለታቸው በእኔና በእናንተ ስም በዓለም ፊት ምስጋናዬን አቀርብላቸዋለሁ። ኢጣሊያኖች በ1929 ዓመተ ምህረት የካቲት ሚካኤል ዕለት በአዲስ አበባ በዙሪያው ባለው ህዝባችን ላይ ባደረጉት እልቀት የህንድ ህዝብ ሀዘን ተካፋይ ሆኖ የነዚህ ሁለት ሁሉ ቀኖች ስራውን
አቁሞ በተለየ ጸሎት ስላደረገልን ውለታውን ከቶ የማንረሳው ነው። የሀገሬ የኢትዮጵያ ሕዝብ ቸር እግዚአብሔር ፊቱን ስለመለሰልን የተወደደች ሀገራችንን ኢትዮጵያን በንቃትና በጋለ ጉልበት በየበኩላችን የምንጠብቅበትና የምናገለግልበት አዲስ ዘመን አሁን መጀመሩ ነው። እነሆ እነዚያ የክፉ ቀን ልጆች ሚያዝያ 27 የወረደችውን ሰንደቅ ዓላማቸውን ሚያዝያ 27 ዳግም ሰቀሏት። በርግጥ የኢትዮጵያ ሰንደቅ ከልብ ላይ ያልወረደች አርበኞች ሁሉ ድል በመቱበት የጦር አውድማ ሁሉ ከፍ ብላ ስትውለበለብ የኖረች ነበረች። ያቺ ታላቅ ቀን እነሆ ዛሬ ትከበራለች። ክብር ለጀግኖቻችን፣ አንድነት ለሕዝባችን፣ ዘላለማዊ ማሸነፍ ለኢትዮጵያችን ይሁን። ክብር ለጀግኖች የኢትዮጵያ አርበኞች። እናንተኛ አባቶች፣ እናንተኛ ጀግኖች፣ እናንተኛ እናቶች፣ የኛ መሰረቶች፣ እናመስግናችሁ ታሪክ ነው ስራችሁ፣ እናመስግናችሁ ታሪክ ነው ስራችሁ። መቅደላ ላይ አያቴ ጀግና፣ አድዋ ላይ አያቴ ጀግና፣ ደርቡሾች ላይ አያቴ ጀግና፣ ጥልያኖች ላይ አያቴ ጀግና። በ5 ዓመቱ የጣሊያን ወረራ ወቅት ጀግኖች አርበኞች የፈጸሙት ገድል በእጅጉ ረቀቅ ያለ ነው። ጣሊያኖች ራሳቸው ኢትዮጵያውያን በአገራቸው የመጣባቸውን ምንም አድርገው ቢሆን ድልን እንደሚቀዳጁ ያውቁ ነበር። ያደረጉትም ያንን ነው ሲሉ ምስክርነታቸውን ሰጥተዋል። የኢትዮጵያ አርበኞች ሥራቸው፣ ተግባራቸው ድንቅ ነው። ደማቸውን ለውዲቷ ሀገራቸው አፍስሰው አጥንታቸውን ገብረው እነሆ ዛሬ ላይ ምድረ ቀደምቷን ኢትዮጵያን አስረክበውናል። እኛ የዚህ ዘመን ትውልዶች ደግሞ ሀገራችንን ከዘረኝነት የጸዳች እኩልነት የሰፈነባት የጋራ ሀገራችን አድርገን ለትውልዱ ለማስረከብ ተግተን በርትተን እንስራ። ውድ ቤተሰቦቻችን አሁንም ታሪኮቻችንን ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879